ማጅስቲ ያለ ወይም ደግሞ ሮያል የሚባል ነገር አለ። እኛ የሚለውን ቃል ለግነት ይጠቀሙታል። አምላካችን ቁርአን ላይ እኛ የሚለው ስለ አምልኮ ሲናገር አይደለም፣ ስለ ጸጋ ሲናገር፣ ምሳሌ ፈጠርኳችሁ እያለ ስለ ጸጋ ሲናገር እኛ ይላል። ግን ስለ አምልኮ ሲናገር ደግሞ እኔን አምልኩ ወእያየ ፈዕቡዱኒ እኔን አምልኩኝ ነው የሚለው አይደለ? ግን ስለ ጸጋ ሲናገር ኃያል እንደሆነ ቢናገር እኛ እያለ ይናገራል። ፖይንቱ ይሄ ነው። መጽሐፍ ቅዱስ ላይ ምሳሌ መጽሐፍ ቅዱስ ላይ መጽሐፈ ዕዝራ ምዕራፍ ቁጥር 7 ላይ እንደዚህ ይላል፣ በሰላም አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ አለ። ምን አለ? አሁንም ወደ እኛ የላካችሁት ደብዳቤ። ወደ እኛ ንጉስ ነው፣ ንጉሱ እኛ እያለ ይናገራል። አይሽ አይደለ? ስለዚህ እኛ የሚለው ቃል ግነትን ያሳያል ነው። ቀጥሉ። ግልጽ ነው ብሩክቲ። ማለት እንዴት መሰለክ፣ እኔ አልተዋጠልኝም። እሺ እንትን እንዲዋጥልሽ ላድርግልሽ። ቆይ ኮካ ሚሪንዳ። ቀልዴን አይደለም የምሬን ነው የምጠይቀው እኮ እኔም የምሬን እኮ ነው። በኮካ በሚሪንዳ እንዲዋጥልሽ ላድርግልሽ። አይ ደህና፣ ችግር የለውም። በቃል ብቻ ይበቃል። ኖ ኧረ ችግር የለውም። ይህንንማ አላሳይሽ። እሺ እኔ ይህንን አንብቢው። ምን ይላል? እርሱ አላህ አንድ ነው ይላል። በል እርሱ አላህ አንድ ነው። አንድ ነው ምን ማለት ነው እኮ? እንደዛ ከሆነ አላህ አንድ ነው የሚል ከሆነ ሌላ አምላክ እንደሌለ ነው የሚገልጸው። አዎ ከዛ በኋላ ምን አለ? 2 ቁጥር ላይ ቆይ ችግር የለውም እንቀጥል። አላህ የሁሉ መጠጊያ ነው። እሺ ከዛስ ምን አለ? አይወልድም አይወለድም። ከዛስ ምን አለ መጨረሻ ላይ? ለእርሱ አንድም ቢጤ የለውም ይላል። ምን ማለት ነው? አንድም ቢጤ የለውም ማለት የሚወዳደረው የለም የሚጠቀመው ነው። እንደሱ ማለት አይደለም። የሚመስለው የለም አይደል? በቃ እንደሱ አይነት ሌላ የለም ማለት ነው። እሺ እንደዚህ አላህ ሆኖ እንደ አላህ የሚመስል ሌላ የለም። ለምሳሌ ላስረዳሽማ። አብ አምላክ ነው። ኦኬ እኩያ አምላክ አለ አብን የሚያክል? በመለኮት ሁሉም እኩል ናቸው። አብ ወልድ መንፈስ ቅዱስ። በደንብ ነው የማውቀው። አብ አምላክ ነው። እሱን የሚያክል ሌላ አምላክ አለ? የለም። ኦኬ ወልድስ? እሱንም የሚመስል የለም እኮ። አብ ወልድን የሚያክል አምላክ አይደለ እንዴ? እኩል አይደሉ እንዴ? ሁሉም የየራሳቸው ግብር አላቸው እኮ። አገባኝ። አብ አምላክ ነው አይደለ? ከዛ ደግሞ ወልድም አምላክ ነው አይደለ? አብና ወልድ እኩል የሆኑ አምላኮች ናቸው። አይሻ አብን የሚመስል ቢጤ አለ፣ እሱ ደግሞ ወልድ ነው። አብን የሚመስል ደግሞ ሌላ ቢጤ አለ፣ እሱ ደግሞ መንፈስ ቅዱስ ነው። ሶስቱ አሉ። ሶስቱ እኩል አምላክ አይደሉ? አዎ እኮ። ስለዚህ አብ እኩያ አምላክ አለው ማለት ነው አይደል? አብን የሚያክል ከአብ ጋር የሚስተካከል አምላክ አለ፣ እሱ ደግሞ ወልድ ነው መንፈስ ቅዱስም። ስለዚህ አብ ቢጤ አለው ማለት ነው፣ ብቻውን አይደለም። ግን የኔን ጥያቄ ብትመልስልኝ ማለት እኮ። አገባኝ። ወደዛ ልንሄድ ነው፣ ላስረዳሽ ነው አሁን እሱ። እሺ ስለዚህ ይሄ አላህ ቢጤ የለውም ማለት ምንድን ነው? በምንነትም በማንነትም እሱን የሚመስል እሱን እኩያ የሆነ ሌላ አካል የለም ማለት ነው። ሌላ አምላክ የለም ማለት ነው። እኛ እንዲህ ነው የምናምነው። እሺ ግን ምንድን ነው እንዳልኩሽ ጋሽ በቀለ ጥላ ይዘው መጡ እንደምንለው ሁሉ ይሄ ግነት የአክብሮትን እንትን ለማለት አላህ በዚህ መደብ ያወራል። ሲምፕሊ ማለት ነው እኮ። ግን አይጋጭም። ምኑ ነው የሚጋጨው? አሁን እዚህ ጋር እርሱን የሚመስል አንድም ቢጤ የለውም ይላል አይደል? በሌላኛው ደግሞ በሌላኛው ስራ ደግሞ እኛ ሰማይንና ምድርን ፈጠርን ሰዎቹንም እንደዚህ አድርገን ፈጠርን የሚል ሱረቱል ምንድነው አልሙእሚንን ላይ አለ አይደል እኮ። አንቺ ነሻ አንቺ ያጋጨሽብኝና አንቺ ተከትዬን ያጋጨሁት እንዴት በይ። አዎ ጋሽ በቀለ መጡ አልንና ከዛ አንድ ናቸው አልሽ። መጡ ማለት ለብዙ እኮ ነው። ስለዚህ ምድራዊ ላይ ያለውን እኛ የፈጠርናቸው ይሄንን አስታርቂልኝና እሱን አስታርቅልሻለሁ። ጋሽ በቀለ አንድ ሆነው እንዴት ነው መጡ የሚባለው? ምክንያቱም አንቺ ከጓደኞች ጋር ስመጪ መጡ ነው ያለው አለ። እናንተም ለአንቺ ለስድስታችሁ መጡ አልን፣ ለጋሽ በቀለም መጡ አልን። ስለዚህ እንዴት ነው አጋጨሹ? ምክንያቱም ጋሽ በቀለ አንድ ናቸው ትኛለሽ፣ ተመለሰሽ ደግሞ መጡ ትኛለሽ እና አጋጨሽብኝ፣ ግራ አጋባሽ። ልመልስልህ። አሁን እኛ በምድራዊ አገላለጽ ትልቅ ሰው የሆነ ከዛ ደግሞ በተለያየ ምክንያት እድሜያቸው ከ40 በታችም ሆኖ በሙያቸው ዶክተር የሆኑና ከዛ በላይ የሆነ
የትምህርት ደረጃ ያላቸው አንቱ እያልን እንጠራቸዋለን። ይሄ ምድራዊ ህግ ነው እኮ። ሁለት ሰው ነው የሚሆኑት እድሜያቸው ከፍ አንቱ ሲል ማለት ሁለት ሰው ነው የሚቆጠር አይደለም። አንቱ ስንላቸው የክብር ስም ነው። ኦኬ እያከበርናቸው ነው። አዎ እያከበርናቸው ነው። በቃ አምላካችን አላም የክብር ስም ራሱን ለማግነን እኛ ብሎ ይናገራል። ሲምፕል። ስለዚህ ራሱን በራሱ እያከበረ ነው አላህ ማለት ነው። የራሱን ላይክ ግነት አምላካችን አላ እኛ እንደዚህ ባደረግን እያለ ግነቱን አክብሮትን ያሳያል። ሲምፕሊ ይሄ ነው ማለታችን። እዚህ ጋር ብሬክቲ ንጉሶች እኛ ይሉም እንዴ? ንጉሶች እኛ የሚሉት ከስራቸው ብዙ የሚያግዟቸው ሰዎች ብቻ እኮ። አሁን ለምሳሌ ንጉሳውያን ላይ ይሄ ይበቃታል፣ እንዳይረዝም በቃ ጋሽ በቂ ላይ ጨርሰናል። ችግር የለም። ንጉስ ጋር ቀበሌ ምናምን ሰዎችም እኛ ያሉ ራሳቸውን ይናገራሉ። ምሳሌ ዳንኤል እኛ ይህን ህልም ለንጉሱ እንነጋለን እያለ ይናገራል። ራሱ ብቻውን አንድ ሰው ንጉስም ብቻውን ሆኖ እኛ እያለ ይናገራል። ሲቀጥል ቁርአን የወረደው በሰው ቋንቋ ነው። እሺ አረበኛ የሰው ቋንቋ ነው። ስለዚህ አምላካችን የሚጠቀመው የዛን ቋንቋ ሰዋሰው ነው አይደለ? መቼም ቁርአን በአረበኛ ሆኖ የአማርኛ ሰዋሰው አይጠቀምም። ስለዚህ የአረበኛ ሰዋሰው ላይ የሚጠቀም አረቦች ደግሞ እኛ የሚለውን ቃል ለግነት ይጠቀሙ ነበር። ለዛ ነው ምሳሌ በቂ በቃል እንደውም መድገም እንዳሁን ቀጥሉ። የዛ ከደረጃ ተመለሰልሻ የአሁኑ ጥያቄ። እሺ ግን ስለ ንጉስ አነሳችሁ አይደለም? እሱን ንጉስን ተይው፣ ተሳስቶ ነው ይሄ ያላማጣ እንትን እያመጣ እየበጠበጠን ነው። ነይ ከኔ ጋር ቀጥይ። ተመለሰልሽ ጥያቄው? ኦኬ ወደ ሁለተኛ ጥያቄ ልለፍ። ተመለሰልሽ ጥያቄው? ማለት እናንተ መልሳችሁልኛል፣ እኔ ግን እንትን አላልኩትም። ችግር የለውም። አላህ እንደ ስላሴ አይደለም፣ አይሆንም፣ መቼም አይሆንም። ቀጥይ ሁለተኛ ጥያቄ። እሺ ሁለተኛ ጥያቄ ደግሞ እስልምና የድሮ ነቢያትም የሚከተሉት ሃይማኖት እንደሆነ ብዙ ቦታ ላይ ጠቅሳችኋል። እሺ የድሮ ነቢያቶች እስልምናን የሚከተሉ ከሆነ እነ እብራሂም ይሰግዱ ነበር ማለት ነው? ይሰግዱ ነበር። አይሰግዱም እንዴ? በቀን 5 ጊዜ? አይ ይሰግዳሉ። እንዴት እንደሚሰግዱ ማለት ይሰግዳሉ። እንዴት እንደሚሰግዱ ግን አናቅም። በቀን 5 ይሁን 10 ጊዜ ይሁን 20 ጊዜ ይሁን ምን ያህል እንደሚሰግዱ አናቅም። ግን ይሰግዱ እንደነበረ እናውቃለን። እሺ 5 የእስልምና ማዕዘናት አሉ አይደል? ይሄ ሻሃዳ ማድረግ ሰው ሻሃዳ ያደርጉ ነበር ማለት ነው። ከዛ መካሂደው ሻሃዳ ያደርጋሉ። ኢኔሴንስ ሻሃዳ ማለት ምንድን ነው? አንድ አምላክ እንዳለ መመስከርና በዘመኑ የተላከውን ነቢይ ማመን ማለት ነው። ለምሳሌ በኢየሱስ ክርስቶስ ዘመን ያሉ ሰዎች ወአሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ኢሳ ረሱሉላህ ብለው ይመሰክራሉ ማለት ነው። ምክንያቱም በዛን ዘመን ኢሳ የአላህ መልክተኛ ስለነበረ ማለት ነው። እሺ ግን እሺ ሌላ ጥያቄን ልቀጥልና የሁለተኛው ተመለሰልሽ? አይ ለዚህኛው መልሼ እጠይቅሃለሁ። ግን 5 አይደሉ? ከ5ቱ ሻሃዳ አለ፣ ሻሃዳ ብለናል። ከዛ መካ ሂደው የሐጅጁ ነበር። ኦኬ እሺ ታሳየኛለህ? ግን ችግር የለውም እናሳይሻለን። እሺ ዘካ ያወጡ ነበር? ረመዳን ይጾሙ ነበር? አዎ ማጾም ይጾሙ ነበረ። ግን ረመዳን ወር ላይ ይሁን ለአንድ ወር ይሁን ምን እንዲሁ አናውቅም። ሷልተ ግን ይጾሙ ነበር። እሺ አሁን 5ቱ የእስልምና ማዕዘናት ላይ የድሮ ነቢያቶች እነ ኢብራሂም እነ ይስሐቅ እና ሌሎቹ እነ ኢሳ አለይሂ ሰላም ይሄንን 5ቱ የእስልምና ማዕዘኖችን ይተገብሩ እንደነበር የሚያሳይ ከቁርአን ታሳየኛለህ? ከቁርአንና ከሐዲስ እናሳይሻለን። ያው እኛ ሙስሊሞች በቁርአንና በሐዲስ ስለምንተዳደር ማለት ነው። እነሱ ናቸው እኛ የምንመራባቸው መጽሐፎች። አይ እኔ ከቁርአን ነው የምፈልገው። እኛ ደግሞ ቁርአን ብቻ እሺ ቀጥልሽ እናሳይሽ። ከምን ልጀምርልሽ? ከፈለግ ሁሉም ነቢያት ሳይሆን እንትኑን ይሄ እንትን ለማለት ይሄ ጊዜያችንን ለመቆጠብ አንድ ነብዩን መርጠክ 5ቱ የእስልምና ማዕዘናትን የተገብሩ እንደነበር የሚያሳይ የቁርአን አያ ያሳየኝ። በጣም ደስ ይለናል። ከሱ በፊት ግን ማወቅ ያለብሽ ነገር አለ። አምላካችን ቁርአን ላይ የሚላል ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ፣ ለሁላችሁም ህግና መመሪያ ሰጠኋችኋል። የህዝቦች ህግ ይለያየ ነበረ። ሁሉም አንድ የሚያደርጋቸው ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። እሺ ይህን ካወቅሽ ታዲያ ሐጅ የሚለው ዘካ የሚለው ነበር እንዴ ካለን? አዎ ነበረ።